በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የሐመረ ኖትዩ ዘተዋሕዶ ቤተሰቦች በሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም እንኳን አደረሳችሁ ለአምስተኛው ሳምንት ለደብረ ዘይት አብይ ጾም። እንደ እግዚአብሔር ፈቃድ አጠር ያሉ ትምህርቶችን በዚህ በሐመረ ኖትዩ ዘተዋሕዶ ገጽ ሁልጊዜ አቀርብላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ለሌሎቹ እንድታስተላልፉ መንፈሳዊ አደራችሁን እንድትወጡ አሳስባለሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ስንመለከት ዛሬ ደብረ ዘይት ወይም ደግሞ እኩለ ጾም የጌታ ምጽአት እየተባለ ይነገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ የሚመጣበት አውደ ርዕስ ነው። ዛሬ እንደ ቤተ ክርስቲያናችን ስርዓት የምናከብረው ደብረ ዘይት በዓል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ስለ ዓለም ፍጻሜ ያስተማረውን የማቴዎስ ወንጌልን ምዕራፍ 24ን መነሻ አድርገን አራት ታላላቅ ነጥቦችን እንመለከታለን። የሚያስተምረንና የሚመክረን ልዑለ ባሕርይ አምላካችን ኢየሱስ ክርስቶስ የተመሰገነ ይሁን። አንደኛ ርዕስ የምናደርገው እንዳትስቱ ተጠንቀቁ በሚል ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 4 እስከ 5 ጀምሮ ያለውን እንመለከታለን። እንዳትስቱ ወይም እንዳትሳሳቱ ተጠንቀቁ ጌታችን ለደቀ መዛሙርቱ የተናገረው ቃል። ጌታችን በመጀመሪያ ያስጠነቀቀው ስለ መሳሳት ነው። የምንሳሳትባቸውንም መንገዶች ሰዎች እንዴት ሊያሳስቱን እንደሚችሉ አሳሳሾችን ምክንያት አድርጎ ነውና እኔ ክርስቶስ ነኝ የሚሉ ብዙ ሐሰተኞች እንደሚነሱና ብዙዎችን እንደሚያስቱ በዚህ ምክንያት ነው እንዳትስቱ እንዳትሳሳቱ ብሎ የሚያስቱ ሰዎች እንዳሉ የገለጻቸው እነዚህን ነው። ዛሬ በተለያየ መንገድ እውነተኛው መንገድ እኔ ነኝ የሚሉ ብዙ ድምጾች ባሉበት ዘመን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነታችን አጽንተን እንድንይዝ ጌታችን ኢየሱስ ክርስቶስ በዚህ ዛሬ በተነበበው ወንጌል ያስጠነቅቀናል ማለት ነው። እንዳንስት እንዳንሳሳት ሐሰተኞችን የሚያሳስቱን ሰዎች እንዳንከተላቸው አንደኛ ይሄንን ያሳየናል። በሁለተኛ ነጥባችን ደግሞ በማቴዎስ ወንጌል ምዕራፍ 24 ቁጥር 6 እስከ 8 ድረስ የጦርነትና የመከራ ወሬ እንደምንሰማ በደንብ አድርጎ የሚያሳየን የመጽሐፍ ቅዱስ ክፍል ነው። ጦርነትንም የጦርንም ወሬ ትሰማላችሁ የሚል ለጌታ መምጣትና መቅረብ ቁልጭ አድርጎ ዘመኑ የሚያሳይበት ጊዜው ነው። በቁጥር 6 ላይ ያለውም ይህንን ነው የሚያሳየን። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል ይላል። የምናያቸው ነገሮች ጥቅስ የማያስፈልጉ ጉዳዮች እያየን ነው። በዓለማችን፣ በሀገራችን፣ በሕዝባችን የሚሆነውን እያየን ስለሆነ ምናልባት በጥቅስ ለሚያምኑ ሰዎች በጥቅስ ለማስደገፍ ካልሆነ በስተቀር ገሃዱ ዓለም ይህንን ያሳየናል። ረሃብና ቸነፈር በየቦታው ይሆናል። ጌታ ግን እነዚህ ሁሉ የምጥ ጣር ወይም መጀመሪያ ናቸው እያለ ለጊዜው ለደቀ መዛሙርቱ ነግሯቸዋል። መጨረሻው ግን እኛ ነን። ይህም ማለት ዓለም የምትጨነቅበት ሳይሆን አማኝ ወደ ንስሐ የሚመለስበት ሰዓት መሆኑን እንዲሁ በዘላንነት በኃጢአት ኑረን እንዳንሄድ ይቀማ መልሶ የበደለ ክሶ ስለ ኃጢአቱ አልቅሶ
ንስሐ ገብቶ የሚመለስበት ወንጌል እንደሆነ ያስረዳናል። ሶስተኛው ነጥባችን ደግሞ የፍቅር መብረድ ወይም ደግሞ ፍቅር መቀዝቀዝ ነው። ቁጥር 12 ላይ አይተን ከሆነ የማቴዎስ ወንጌል 24:12 ላይ በጣም የሚያሳዝነው ምልክት ደግሞ ይሄ ነው። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ያለው ጌታ ነው። ፍቅር የለም። ሰው ሰውን አይወድም። ሰው ሰውን ይጠላል። ሰው መዋደዱ ምክንያቱ ደግሞ የሰው እርስ በርስ መዋደድ እግዚአብሔርን የመውደዱ ምልክት ነበረ። ፈጽሞ በምድር ላይ ትቀዘቅዛለች። ጦርንም የሚያመጣው እርስ በርስ መጋደልንም የሚያመጣው የፍቅር መቀነስ እንደሆነ ጌታችን አስተምሮናል። ዛሬ በሰዎች መካከል መከባበርና መዋደድ መፋቀር ሲጠፋ እንመለከታለን። ክፋትና ምቀኝነት ሲነግስ እናያለን። ይህ የፍቅር መብረድ ወይም መቀዝቀዝ ደግሞ የጌታ መምጣት መቃረቡን ጥልቅ ምስጢር ሆኖ የምንመለከትበት ነው እና ዕለተ ምጽአት ጌታችን የሚመጣበት ዕለት ቤተክርስቲያናችን በዚህ መልኩ መጽሐፍ ጠቅሳ ታስተምረናለች። አራተኛው ነጥብ ደግሞ እስከ መጨረሻው የሚጸና ይድናል ብሎ ጌታችን ኢየሱስ ክርስቶስ ነግሮናል። መድኃኔዓለም ኢየሱስ ክርስቶስ እንዲህ በማለት ያስጠነቅቀናል። እስከ መጨረሻው የሚጸና ግን እርሱ ይድናል። መከራው ቢበዛም ሐሰተኞች ቢነሱም ሐሰተኛ ነቢያት ቢበዙም ፍቅር ቢጠፋም በእምነቱ የጸና እሱ የዘላለም ሕይወት እንደሚያገኝ መድኃኔዓለም ኢየሱስ ክርስቶስ ያስተማረው ቃል ነው። በትምህርቴ መጨረሻ የደብረ ዘይት በዓል ተዘጋጅታችሁ ኑሩ የሚል ታላቅ መልእክት አለው ወገኖቼ። እንዲሁ በዋዛ በፈዛዛ ስንበድልና ስንገድል ደም ስናፈስና ኃጢአት ስንሰራ የምንኖር ሰዎች ወደ ቀልባችን ወደ ልባችን እንድንመለስ የሚያሳስበን የወንጌል ክፍል ነው። ጌታችን በክብር በሚመጣበት ጊዜ በደስታ ከሚቀበሉት ወገኖች እንዲያደርገን ነው መጸለይ ያለብን። በደስታ ጌታን አዎ ቶሎና ብለው ከሚቀበሉት ወገኖች ጋር ያድርገን ፈጣሪ። ይህንንም የምንሆነው የጸሎት ሰዎች ስንሆን፣ የይቅርታ የፍቅር ሰዎች ስንሆን፣ በእምነታችን ስንኖር ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በእምነታችን እንድንጸና እርሱ ይርዳን ለዘላለሙ አሜን። ወስብሐት ለእግዚአብሔር። ሰብስክራይብ፣ ላይክ በማድረግ ይህንን መንፈሳዊ ገጽ እንድትቀላቀሉ አሳስባችኋለሁ። ይቆየኝ። አሜን።